ማነው ስም? በረከት። በረከት የሚል ስም እያየው አንድ ትዕግስት የምትባል ኢየሱስ ለዘላለም ጌታ። እስኪ በደንብ አሜን በል እባክህ። ላካቱ ኩፓሳ ካዲያራ ወይኔ ባለቤቴ ናት። አገበሶሎ አንቺ ፕራሳ ካታራ አሜን ይባላ። አሜን። ከዚህ በኋላ መደብዘዝ አይሆንልህም። ኢየሱስ ለዘላለም ጌታ። ራእይ አለ። እውነት ነው። ራእይ ግን ባለበት እንዲህ ነው። እዛው ነው። 1 2 3 4 5 ዓመት ሙሉ ቸርች አለኝ። እዛው ነው ያለው። ሰው አለ፣ ሁሉ ነገር ግን እዛው ነው። አሁን መሄድ ጀመረ። ኢየሱስ ጌታ። አሜን። በረከት እስኪ በእና አሜን በሉ እስኪ። አሜን። በረከት በየነ ኩማሎ ልቀቀው። ወይኔ አለሰው ቤቴ ከምሽቱ 11 ሰዓት ነው አነሳች። የኛ ነገር ተይዟል። ቤተ ክርስቲያን የተከልኩት ማአት ህዝብ አለ። ቆርቆሮ መግዣ ታቷል። ግን እንደዚህ አለችኝ። ከትላንት ወዳ ጀምሮ ትላንት መንተስኖት ጋር አለች። እኔ ማለዳ ላስነሳ ወደዚህ መጥቼ አላውቅም። ነብይ ጋር መጥቼ አላውቅም። አንተ መተታ ካለ እዚህ አንድ ቀን መጥቼ አላውቅም። ዛሬ መጀመሪያ ነው። ጠዋት 11 ሰዓት ነው ያስነሳችኝ። ወይኔ እኔ ነገር አለኝ። ነገር ከኔ መጣው ከሳውዝ አፍሪካ። የት ከተማ? ፑማላንጋ። ከሱ ጋር አንድ ነው መሰለኝ። ያንተም ፑማላንጋ ነው። አንተ አስጨንቆ የመጣው ከራስ ጉዳይ ይልቅ የዚች ብላቴና ጤና ነው። በትክክል አንተ ራስህም ደግሞ ለመምጣት አላሰብክም። ነገር ግን ሂድ እቺ ልጅ ትፈወስ ይዘይድ ምንቴ ጋር ተብሎ መልእክት ስለተላከ ነው የመጣው። በትክክል አው ዋና ጉዳይ እዚህ የመጣበት የሷ ጉዳይ ነው። አዎ በትክክል አልማዝ የምትባል ታውቃለህ? አዎ ኢየሱስ ጌታ ነው። ራሷ ናት። አዎ ቁምልኝ። ከድንች ጋር ምን ያገናኝ? ድንች ነበር ምነግረው። ወንድሙ የሚባል ወንድሙ ራስህ ነህ። ሂድ። በጣም ትሰራ ነበር። ብዙ ትንቀሳቀስ ነበር። ልክ ነው። አሁን ግን ሁሉን ነገር ጥለ ታማሚ ነህ። ልክ ነው። በየሆስፒታል ነው የምትዞረው። ልክ ነው። ይሄ ነገር የሆነው ከቤት ፎቶ ተሰርቆ ከሄደ በኋላ ልክ ነው። ከአመት በኋላ ፎቶውን የገዛ ያሰራው ጓደኛ ለወንድም ሰጥቶ ፎቶ ከተመለሰ በኋላ ታማሚ ሆነ። አዎ ልክ ነው። የት ነው አገሬ አንተ? ማዘር ዋቻሞ ሆሳና። እሺ ሆሳና ያንቺ ቤት ነው? አዎ ሆሳና ና። ያንተስ? ሆሳና። ያንተስ? ሆሳይና። ያንቺስ? ወንዶ ገነት። ያንቺስ? ሆሳና። ያንቺስ? ሆሳና። ያንቺስ? ጊቤ ወረዳ ሆሳና ዙሪያ። እሺ ሆሳና። ያንተስ? ሆሳና። ያንተስ? አንገጫ። እሺ አንገጫ። እሺ አንገጫ። ያ ሆሳና ዙሪያ ነው። ያንተ ወንዶ። ያንተስ? ሆሳና። ያንተስ? ዶይሻ ማለት ሆሳና ዙሪያ ነው። ይሄ አጠቃላይ አሁን ቃል ላውጣ እኮ በእናንተ ምክንያት ምድራችሁ እንዲቀየር። አሜን። እስቲ እዚህ ውስጥ ሆሳና ከሆሳና የመጣችሁ እስቲ ቆሙ። ሆሳና ይሄ ሁሉ ሆሳና ነው። ልጆቻችሁን ከፍ አድርጉ። ለምድራችሁ ልጸልይ። የሆሳና ከተማ ታሪክ እንዲቀየር በሆሳና ዙሪያ ያሉ አንገጫም፣ ዶዮገናም፣ ማሬም፣ የትኛውም ዳምቦያም፣ ዶዮገናም፣ ጊቤ ወረዳም በዚያ ዙሪያ ያሉ ሁሉ ዶሻም፣ የትኛውም በሆሳና ዙሪያ ያሉ ዘሮቻችሁ የታመሙ በቤት ውስጥ ታስረው ያሉ እንዲፈቱ፣ በሆሳና ከተማ በሚኖሩ ቤተሰቦች እንደገና በሳውዝ አፍሪካ ያሉ ወንድሞቻችሁ ነፃ እንዲወጡ አሜን። አባቴ ሆይ እጸልያለሁ። አሜን። ይሄ ህዝብ ዛሬ ስለ ደቡብ ክልል ወክሎ በፊት ይቆማል። በሳውዝ አፍሪካ ያሉ ወንድሞቻቸው ከተያዙበት በሽታ ነፃ ይውጡ። አሜን። አሁን ይፈወሱ። አሜን። ስራ የሌላቸው ስራ ያገኙ። አሜን። ያላገቡ በትዳር ይባረኩ። አሜን። ያልወለዱ መካን መንታ ይውለዱ። አሜን። አሜን ይውለዱ። አሜን። ገበሬዎች በሚዘሩት ዘር ፍሬ ያገኙ። አሜን። ሰራተኞች በስራቸው በሚሰሩበት ቢሮ ሞገስ ያገኙ። አሜን። አባ ነጋዴዎች በሚነገዱበት ንግድ ውጤታማ ትርፋማ ይሁን። አሜን። የመንግስት ሰራተኞች በሞገስ ያገልግሉ። እኔ አስክሬን ከደቡብ አፍሪካ እንዳይመጣ ከፈለግሽ ነብይ ምንተስኖት ጋር ሄደሽ አስጸልይ ብላ ስትልክ እኔ ሰውን ጠይቄ ያላወቅኩበትን አገር
ሰውን ጠይቄ በሰው ነው ይሄን ቦታ ሊደርስ የቻልኩት። አሁን ግን እግዚአብሔር ረድቶ የነቢይ ምንተስኖትንም ጸሎት እግዚአብሔር ሰምቶ ልጄ ድናለች እና ሁላችሁም